ጠቅላይ ሚኒስትር አብይ ፈጣሪያቸውን ይፈራሉ። በጣም እንጀኔ ደግ በጣም ከመጀመሪያው ቀን ጀምሮ እስካሁን ድረስ ኢትዮጵያ የሚለውን ቃል ሲያወጡ እንባቸው ሲመጣ ያዋሉ። የኢትዮጵያ ትንሳኤ ሊደረግ ነው ሲሉን አባቶቻችን ደስ እንደሚለን ማለት ነው። ኢትዮጵያ ትንሳኤ አላት ወይ? ምን ባለበት አሞራዎች ይሰበሰባሉ። እንደዚህ ናቸው የሰለጠኑ ሀገራት የሚባሉት። ሰባዊነታቸው የውሸት ነው። ከጥቅማቸው አንፃር ነው የሚመጡት ወደኛ፣ ከራሳቸው ጥቅም አንፃር ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አባቶች ለምንድነው ዝም የምትሉት? ለምንድነው ድምጽ የማትሆኑት? ቤተክርስቲያን ተነካች፣ ጥቁር ለብሳችሁ ውጡ ባላችሁ ሰዓት ጥቁር ለብሰን ከቤተክርስቲያን ጎን መቆማችንን አሳይተናል። ታዲያ ዛሬ የኦርቶዶክስ ተዋህዶ ልጆች ሲገደሉ ለምንድነው ዝም የምትሉት? ለምንድነው ለሚመለከተው አካል አቤት የማትሉት? እዚህ ፕላትፎርም ላይ ያላችሁ፣ ቲክቶክ ላይ ያላችሁ፣ በጣም ብዙ ፎሎወር ያላችሁ፣ ብዙ ተከታይ ያላችሁ የተዋህዶ ልጆች፣ የኦርቶዶክስ ልጆች የት ናችሁ ያላችሁት? ለምንድነው ድምጽ የማትሆኑት? ለምንድነው ዝም የምትሉት? ይሄ እኮ ከምንም ነገር ጋር እኮ የተገናኘ ነገር አይደለም። የኦርቶዶክስ ተዋህዶ ልጆች ሞት ይቁም ማለት ምንም እኮ አይደለም። ለዚህ ጊዜ ያልሆነ እውቅና ገደል ቢገባ ይቻላል። እኔ ከሃይማኖት የሚበልጥብኝ ነገር የለም። ውጡና ድምጹን የመንግስት አካላት ጋር እንዲደርስ ውጡና ድምጹን። መስዋዕት የሆኑ የኦርቶዶክስ ተዋህዶ ልጆችን እግዚአብሔር ነፍሳቸውን በሰማይ ማርያም ማርያም ስላልኩኝ አትሸበር ጠላቴ፣ ገና ከፍ ያደርጋታል ዜማዬና ቅኝቴ። በኤልሳቤጥ ውዳሴ በገብርኤል ሰላምታ አንደበቴን ሳልሰስት አከብራታለሁ ገና። ክቡራንና ክቡራት የአዳም ቲዩብ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? ሰሞኑን በአርሲ የኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች በግፍ ሲጨፈጨፉ የነበሩ ከ20 ከዛም በላይ ሲገደሉ ሲጨፈጨፉ የነበሩ ኦርቶዶክሳውያንና ካህናት እንዴት አባቶቻችን ዝም ይላሉ ብለን ጮኸን ነበር። እግዚአብሔር ይመስገን የምስራች ከሀገሩ ውጪ እስከ ሀገር ውስጥ፣ ከሀገር ውስጥ እስከ ሀገር ውጭ ነገሩ እጅግ በጣም እየተነቃነቀ ድምጽ እየጨመረ እንቢተኝነት እየጨመረ ለምን እንገደላለን የመኖር መብት አለን የሚለው ኃይል እያየለ በመምጣቱ ተሰሚነት እያገኘ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች በአላውያን በግፍ እየተጨፈጨፉ መሆኑን ሊያቆም ይገባል ብለናል። የተለያዩ ቪዲዮዎች ይዘናል። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አዳምጡ። ክርስቲያኖችን ሳይሆን የሚጠብቁት ፔሮል ፈርመው ለራሳቸው ለስላሳ አልጋና የተለያየ ምቾት ፈጥረው የሚኖሩበትን መዋቅር ነው የሚከላከሉት። ይሄን አይተናል። ሰው ሲያልቅ የማይናገሩ መኪና የተፈተሸ ብለው የሚጮሁ ብዙ ታጣቂዎች አሉ። ዛሬ እንኳን አንድ መግለጫ ለመስጠት የሞከረ ሰው በዚህ በዙቃላ ጉዳይ መንግስትን ለመከላከል እናንተ ምን ታረጋላችሁ ሲባሉ ከመንግስት ጋር እንነጋገራለን። ከሚገድል ሰው ጋር መነጋገር ምንድነው? የሚገድልህን ሰው ትከላከለዋለህ። ለመከላከል ደግሞ እኛ 70 ሚሊዮን ነን። ገዳዮች 10,000 አይሞሉ። ይሄንን የሚያመቻቹ መነኮሳት አሉ ቤተ ክህነት ውስጥ። መግለጫውን ከፍተህ ታዳምጠዋለህ። መንግስት ነው የሚከላከሉት። እና እንዳልከው ሲኖዶስ ማለት ምንድነው? ሲኖዶስ የቅዱሳን ሐዋርያት የመሰለ በዘመናችን ደግሞ ያለ የነሱን ትውፊት፣ የነሱን ሕግ፣ የነሱን ቀኖና ያስቀጠለ የቤተክርስቲያን ራስ ማለት ነው። የኛ ሲኖዶስ ንጹህ ኦሮሞ፣ ንጹህ አማራ፣ ንጹህ ትግሬ ሾምኩ ሁሉ የሚል የብሔር ብሔረሰብ ምክር ቤት እኮ ነው። በርገሬን እየበላው፣ ቁርጤን እየበላው፣ ክትፎን እየበላው እኖራለሁ በደንብ ሀብት ካለበት ወጥቶ እንዴት ሆኖ ሊኖር ነው ብለው ነው የሚያስቡት።
እኔ እንደው በደንብ ነው የምኖረው በደንብ ኦሪጂናል ኖሮ በርገሬን እየበላው እንዲህ አይነቶቹ ለሆዳቸው ያደሩ ደግሞ ከመርካቶ የመነኮሳትና የመምህራን ልብስ እየለበሱ ኦርቶዶክስን ለማሰደብ የሚጥሩ አካላት አሉ። ስለነሱ የተነገረ አለ በመጽሐፍ ቅዱስ። ሐዋርያው ቅዱስ ጳውሎስ እንደጻፈው ወደ ፊልጵስዩስ ሰዎች ምዕራፍ 3 ከቁጥር 18 ላይ ብትመለከቱ ብዙዎች ለክርስቶስ መስቀል ጠላቶቹ ሆነው ይመላለሳሉና ብዙ ጊዜ ስለነርሱ አልኳችሁ፣ አሁንም እንኳን እያለቀስኩ እላለሁ አለ። እያለቀስኩ አለ ስለሚያሳዝን ህይወታቸው፣ ክፋታቸው ስለሚያሳዝን፣ መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው ነው የሚለው። ስለዚህ ሆዳቸው አምላካቸው ነው ካለ እንደምታዩት ነው በርገር መብላት፣ ጾም መሻር ገጽታቸው ነው ማለት ነው። ቁርጤን እየበላው ክትፎን እየበላው እኖራለሁ በደንብ። እኔው በየቀኑ መበላውን ምግብ ማሳየት የለብኝም። አሁን ሰዓታት ቆም የሚለኝላ ሰው ሙቷል ፍታ የሚለኝላ የለም። አሁን ንግስ ነግሷል ተረስና ምድራዊ መጽዋት ተቀበለ የሚለኝ ሰው የለ፣ ቀብር አስቀብር የሚለኝ ሰው የለ። እንደው ከስንቱ ዳንኩኝ እንደው ከስንቱ ዳንኩኝ እኔ አሁን ክርስቶስን እያመለኩ ማራራታ እያልኩ እኖራለሁ። ከነሱ ምንም መጠበቅ አሁን ምዕመናን ማድረግ ያለባቸው መልካሞች ካሉ ይኖሩ፣ መልካምነታቸውን በስራ ይግለጡ። የሌለን ነገር እንዳለ ቆጥሮ መፍትሄ መጠበቃስ መፍትሄ ከሰጡን ጥሩ እግዚአብሔር ይስጥልን። ግዴታቸው ነው። ምስጋና የማይገባቸውም ለራሳቸው ነፍስ ሲሉ ነው፣ ለኛ አይደለም። ግዴታ ነው። ቅዱስ ጳውሎስ እኮ እኔ ወንጌል ባልሰብክ ወዮልኝ፣ ምክንያቱም ግዴታ ነው። አባት መሆን ግዴታ ነው። ግዴታ ያመጣል፣ ያስከትላል። አባት ኃላፊነት የሌለበት ንግስና አይደለም። ነገስታትም ጦር ሜዳ ሄደው መርተው ሀገር ተከላክለው የተበደለውን ጠብቀው ነው የሚኖሩት። ነፃ አይደለም ንጉስም ቢሆን። የኛዎቹ እኮ ኃላፊነት የሌለበት ንግስና ነው። ሰው ሲገደል ዝም፣ እግዚአብሔር የለም የሚል መንግስት እንደ ደርግ አይነት ሲመጣ ዝም፣ እንደ ወያኔ እንደ ኦነግ አይነት መጥቶ ልጆቻቸውን የጥምቀት ልጆቻቸውን በዘር ነፃ አውጪ ነኝ ብሎ ሲካፈል ዝም፣ እንደ ብልጽግና አይነት መናፍቅ መጥቶ ቤተ መንግስት ገብቶ ለልማት አትሆንም ብሎ ሲያርድ ዝም። አባት ናቸው ጣዖት። አንድ ክርስቲያን ሲሞት እኮ ሲኖዶሱ በጣም ውሳኔ ማሳለፍ አለበት። ምንድነው እንደ ዝም ብሎ እንስሳ እንደሞተ የሚቆጠረው? ልጆቿንና ቤተክርስቲያኗን ጠብቃ መኖር አለባት። ታዲያ ምንድነው የሲኖዶስ ትርጉም? ስለ ገንዘብ ነው የሚወራው? ስለ ህንጻ ነው የሚወራው? ሁሉ ጊዜ በዚህ መልክ ነው ቤተክርስቲያኗ ራሷን መጠበቅ ያለባትና አጋጣሚ በዚህ ሰሞን ያለው ነገር ስለነካኝ ነው ይሄን የምናገረውና ክርስቲያኖችም በጾም ጊዜ ሆነ ከጾም በኋላ ራሳችንን ማጠንከር ከእግዚአብሔር ጋር ጠንካራ የሆነ ግንኙነት። ዛሬስ የምስራች ታላላቅ መምህራኖቻችን፣ አንጋፋ ወንድሞቻችን፣ አባቶቻችን ስለ ክርስቲያኖች መጨፍጨፍ መናገር ጀምረዋል። ብዙ ጊዜ እኔ በጣም የምታዘበው የነበረው መምህር ዘበነን ዶክተር ዘበነንና ዶክተር ሮዳስ ታደሰ መጋቢ ሐዲስን በጣም ታዘባቸው ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞቿ በየጠረፉ ሲጨፈጨፉ አንድ ጊዜ እንኳን ለምን ብለው በሚያውቁት በተረዱት መጠንና ተደማጭነት ባላቸው አቅም አንዲት ቀን እንኳን የመናገር አቅም አጥተው ጸጥ ብለው ተለሳልሰው ከማስተማር ውጪ ዝምታን መርጠው መቀመጣቸው በጣም ይቆጨኝ ነበር። ዛሬ እግዚአብሔር ይመስገን ዶክተር መምህር ዘበነ ለማ ጀምሮታል። የሮዳስን ደግሞ እንጠብቃለን። ጠቅላይ ሚኒስትር አብይ ፈጣሪያቸውን ይፈራሉ። በጣም እንጀኝ ነኝ። በጣም ከመጀመሪያው ቀን ጀምሮ እስካሁን ድረስ ኢትዮጵያ የሚለውን ቃል ሲያወጡ እንባቸው ሲመጣ አየዋለሁ። ይሰማኛል። ይሄ ኢትዮጵያ በቃ የሆነ ብቻ አገር ይገኛል። ታዲያ አክሱም ሄደው ከአክሱም ህዝብ ጋር ቁጭ ብለው አውርተው አሁን ባንተ ቤት ማሽሟጠጥህ ነው ገልቱ ገበያ ገብተው ገብይተው ከእናቶች ከአባቶች ጋር ቁጭ ብለው አውርተው ያውቃሉ። ኧረ በስመ አብ! ሰው እንዴት በኦቨርታይምም በፓርታይምም በቋሚነትም እንዴት ሲያሽቃብጥ ይኖራል? የኢትዮጵያ ትንሣኤ ሊደረግ ነው ሲሉን አባቶቻችን ደስ እንደሚለን ማለት ነው። ኢትዮጵያ ትንሣኤ አላት ሆይ በደንብ እንጂ
በደንብ እንጂ እግዚአብሔር ደህናውን ዘመን አመጥቶ በጎውን ዘመን ይሰጣታል ብለን እናምናለን፣ ተስፋም እናደርጋለን። ደህና ዋላችሁ። እግዚአብሔር አሁን ኢትዮጵያን ተቆጥቷታል። 70 ዘመን የተቆጣቸው የይሁዳ ኢየሩሳሌም ከተሞች እንደነበሩ ተቆጥቷል። ቁጣውን የገለጸባቸው ዘመናት ብዙ ናቸው። በአክሱም ዘመን የነበረው ገናና ስልጣኔ ህዝቡ ሲበድል በዮዲት ምክንያት ወደቀ። ልመናቸውን ሰምቶ በእነ ቅዱስ ላሊበላ በላስታ ነገስታት ኢትዮጵያን ዳግመኛ አስነሳት። እንደገና መልሶ በሙስሊም ሱልጣኔቶች ስትዳከም በእነ አምደ ጽዮን፣ በእነ ይኩኖ አምላክ፣ በእነ አፄ ዘርዓ ያዕቆብ፣ በእነ አፄ ዳዊት ገናና አደረጋት፣ አነሳት። እንደገና በግራኝ አመድ ወደቀች፣ በጎንደር ነገስታት አነሳት። በዘመን መሳፍንት ወደቀች፣ በእነ ቴዎድሮስ፣ በእነ ዮሐንስ፣ በእነ ምኒልክ አነሳት። የዛሬ 50 ምናምን ዓመት ወደቀች። እስካሁን እንግዲህ መቼ እንደሚያነሳት እግዚአብሔር ያውቃል። ትንሣኤዋን ግን ተስፋ እናደርጋለን። ለምን? የእግዚአብሔር ሀገር ናት። እግዚአብሔር እኮ ሁሉም የእግዚአብሔር ነው። አንዳንድ ሰዎች ምን ይላሉ? ኢትዮጵያ ከዓለም የተለየች ናት ወይ? በደንብ ነዋ። ደህና ዋላችሁ? እንዴት ዋላችሁ? በብሉይ ኪዳን እግዚአብሔር የሚመለክ ኢየሩሳሌም ብቻ ነው? ሌላ ቦታ አይመለክም? ኢትዮጵያ ውስጥ አይመለክም ነበር? ንገሩኝ። በሮም ውስጥ አይመለክም ነበር? ቅድስት ሳቤላ እስራኤል ውስጥ ነው የተወለደችው ያደገችው የኖረችው? የት ነው የኖረችው? ሮም። ማንን ነው የምታመልክ? እግዚአብሔርን። ነገስታቱን ጣዖት አስተታ እግዚአብሔር እንዲያመልኩ ያደረገቻቸው እኮ እሷ ናት። ወለተ ሕርቃል። እግዚአብሔር የሚመለክ በኢየሩሳሌም ብቻ አይደለም፣ በእስራኤል ብቻ አይደለም፣ በብሉይ ኪዳን ግን ያም ሆኖ በብሉይ ኪዳን የእግዚአብሔር ማደሪያ የነበረች ማን ናት? እስራኤል ናት፣ ኢየሩሳሌም ናት። ለየት ያለችው ናት። ልክ እንደዚያ ሁሉ ከብሉይ ኪዳን ዋናውን ቅዱስ ነዋይ ታቦት፣ ከአዲስ ኪዳን ዋናውን ቅዱስ ነዋይ መስቀል ወዴት አመጣ ኖረ እግዚአብሔር? እንዴት ዋላችሁ? ወዴት አኖረ? እና ታዲያ ይሄ በአጋጣሚ ነው? ለከንቱ ይመስላል? በብሉይ ኪዳን ከታቦተ ጽዮን ይከበራል፣ በአዲስ ኪዳን ከመስቀሉ ይከበራል። ለምን ይመስላል? አዎ ልናውቀው ይገባል። ይሄ ማለት ግን ሰዎች ኢትዮጵያ የዓለም ብርሃን ምናምን የሚሉትን አይነት አይደለም። ያ ሌላ ነው። ያ የእነንትና ማህበር ነው። ሲፈልጉ ኤልያስ መጣ፣ ሲፈልጉ ንጉሥ። እኔ ይገርማቸዋል ሰዎች። ማዝነው እንደሆነ ታውቃላችሁ? ራሳቸው ንጉሥ ብሎ አስቀምጠዋል። ግን ደግሞ እሱ አልበቃቸው ብሎ በየበረሃው እየዞሩ አንተ ትነግሳለህ ይሉታል። የእነሱ ተከታይ ለማድረግ ማለት አንዱንም በተለያየ ምክንያት ታጥቀው በየበረሃ ያሉ ሰዎች አሉ አይደለም? እነሱን ይሄዱ ትነግሳለህ። እንደዛ ብሎ ሰው አበላሽተዋል። ትነግሳለህ ጳጳሱም አደራህን አትርቀቅ አደራ ብሎሃል። አዎ በጎችን ጠብቅ ብሎሃል። በጎቹ ቀበሮ የላቸው ተኩላ የላቸው ወተቀሩ ጳጳስ ሚጤውን በስልጣን እንዳትወቀስ በያዝከው ስልጣን እንዳትወቀስ አስተምር፣ ንገር። አዎ እንደ አባቶች ሰማይ ተቀበል፣ አረባውያንን አጥምቅ፣ አስተምር ብለዋል። አደራውን በቃችኋል። አረፋው አረባቸውን አረ ሰው ነው የሚበልጠው። አደራ ጠብቁ እንዳትወቀሱ። መንግስትም አዎ ዘረኝነት እያለ አገር አጥፍተሃል። ነገ አንተ ላይ እግዚአብሔር አለ። ቀኑ ቢሰጥ በንስሐ ቢሰጥ የኖርኩ አይንሰርቅ፣ የገዛው አይንሰርቅ፣ የተሾምኩ አይንሰርቅ። እንዲሁ አዎ ነገ ይጠብቃል። ዘላለም የሚኖረው እግዚአብሔር ነው። አላህ ብትለው ዘላለም የሚኖር እግዚአብሔር ነው። አላህ ብትለው ዘላለም የሚኖር እግዚአብሔር ነው። የሚሾም የሚሽር የሚገድል የሚያድን እሱ ነው። እሱ የሁሉ በላይ ነው። አይሞትም አለ። እኛም እንዳንሞት በእሱ ስም ተጠርተናል። መንግሥተ ሰማያት ትጠብቀናለች። አይዞህ ክርስቲያን፣ አይዞህ ተዋህዶ መንግሥተ ሰማያት ትጠብቀናለች። ጻድቃን ሰማዕታትም አዎ ይህን ዓለም ጥለው የማታልፈው መንግሥተ ሰማያት አግኝተዋል። እንዲህ እንድታገኝ በምድር ያለው ንስሐ ግባ፣ ሳትሞት ሳትያዝ ሳትጨበጥ ሐውጥ ሳትገባ ንስሐ ግባ። ያንተ ጥበብ ያንተ መሳሪያ አያድንም። የሚያድን ንስሐ ገብተህ ትወልን ተቀብለህ አዎ መሞት ያድንሃል። አቅርሙ ስልጠክሙ ተጠንቀቁ። አዳም መሬት አንተ የትገብ ውስተ መሬት
አዳም ሆይ መሬት ነበርክና ወደ መሬት አለ። ኋላም ትንሣኤ አለህ ብሏል። ትንሣኤን የሁለተኛውን ትንሣኤ እንድናገኝ የመጀመሪያው ሞት ዕረፍት ነው፣ የኋለኛው ሕይወት ነው። እንድታገኝ አደራ ብዬ በዓለም አስተላልፋለሁ። ለፍጡራን ለሚንቀሳቀስ ፈረንጅም፣ መስሎምም፣ እንግሊዝም፣ ጀርመንም፣ አረብም ሁሉም ያለህ እንደ ሰው ሆነህ የተንቀሳቀስ ሁሉ ንስሐ ግባ። ያለ ተዋህዶ አትድንም። ያንተ ሃይማኖት አድንም። አሁንም አትድንም። ነገ አመድ ቅድሚያ ንስሐ ግባ እያልኩኝ ለወገኔ ለሁሉም ለአንድ ሰው ልጆች ለኖህ ልጆች ለአዳም ልጆች አስተላልፋለሁ። አደራ ነው። ይህን ተናግሬያለሁ። አደራቻለሁ። ይዘህ ቆይ፣ ተጠንቀቅ፣ ተዘጋጅ። ይህ ዓለም ላንተ አይሆንም። በእግዚአብሔር ፈቃድ በቸርነቱ ማልተንና ሌሊትን ባርኮ ቀድሶ ስለሰጠን በአምሳያው ስለፈጠረን የመንግስት ወራሽ እንድንሆን ላደረገን አምላክ ዛሬ ደግሞ እናንተንም ከሩቅም ከዚያ አመቶ ላገናኘን እዚህ ቀራንዮ ዓለምን ካዳነበት ሕይወት ከሚገኝበት ቤዛ ከሆነበት ቦታ ላይ ላገናኘን እግዚአብሔር ክብር ምስጋና ይገባዋል ነው። ትንሽ ጥር ያለ ይህን የምናገረው በመቄት በወሎ ክፍለ ሀገር መቄት በምትባለው ገረገራ ስሜ አዳነ ካሳው ባላለሁ። የመጽሐፍ ስሜ ወልደ ብርሃን ባላለሁ። እኒህን ስሞች አያይዤ ተያይዞ ዛሬም የምጠራበት አዳነ ባላለሁ፣ ዛሬም ወልደ ብርሃን የተባልኩ እጠራበታለሁ። በእነዚህ ስሞች ባገኘኋቸው ጸጋ በዚህ ላይ ከዚህ መካከል ሞት መቼም በሰው ላይ አለ። መጀመሪያ ቀኑ ሲደርስ ይሞታል። ከሞተ ደግሞ ሁለተኛ ትንሣኤ አለው። ሁለተኛ ትንሣኤ የሚያስፈልገኝ መጀመሪያ ለዓለሙ ታሪክ ህዝቡ እንዲያውቅ እንዲረዳ ለማለት ሙቻለሁ ብዬ ብላችሁ በዛሬ አሁን ተጠራጣሪ ናችሁ። ለእግዚአብሔር የሚሳነው ነገር የለም። አልዓዛርን መቃብር አስነስቶ 40 ዘመን እንዲመሰከር አድርጎታል። የዚህ አምላክ እኔም ከሲኦልም ከገነትም አድርሶ ወደ ዓለም እንድናገር አድርጎኛል። ለምን? እግዚአብሔር የሚሳነው ነገር የለም። እግዚአብሔር የሚሳነው ነገር የለም። ለመናገር እኔ ጨዋ ነኝ፣ ገበሬ ነኝ፣ ምንም መሃይም ነኝ፣ ምንም ማውቀው የለኝም። የበላምን አህያ ያናገረ የየተናያ ድንጋይ ያናገረ አምላክ በዓለም ላይ እንድናገር አድርጎኛል። የምናገረውም በሰው ላይ ያለው ችግር በራሱ የመጣው ኃጢአት ንጉስም ይሆን ጳጳስም ይሆን የተፈጠረ ሁሉ በምንሰራው ኃጢአት የመጣብን አደጋ ችግር እንዳያገኘን እባካችሁ ንስሐ ግቡ፣ ንስሐ ግቡ፣ ንስሐ ግቡ። መንግሥተ ሰማያት ቀርባለች። ሰው ሞተ በኋላ ንስሐ የለውም፣ ንስሐ የለውም። ሳለ ንስሐ እንግባ። የተፈጠርነው ሁሉ እግዚአብሔር አሐቲ ቅድስት ቤተ ክርስቲያን እንሰበስበን አሐቲ ቤተ ክርስቲያን አንድ ያደረጋት እግዚአብሔር ፍቅር ናት እና ያለ ፍቅር እግዚአብሔር አይገኝም። ያለ ተዋህዶ ያለ ድንግል ማርያም ያለ ሥጋው ደግሞ መንግሥተ ሰማያት አይወረስም። ያለ ጥምቀት አይወረስም። ይበላቸው የሚለውን ቃል ሀዚያ ሲኦልንና ገነትን አይቼ ሲኦል ያሉት ቅዱሳን የቆረቡ የተጠመቁ በሥጋው ደግሞ የገቡ በንስሐ የገቡ ናቸው። በወንጌል አምነው ቤተክርስቲያን ዛሬም ቤተክርስቲያን የሚያገለግሉ ለነዳይ የሚሰጡ ለደካሞች የሚረዱ ለቤተክርስቲያን ማነጫ የሚሰጡ መንግሥተ ሰማያት አሉ፣ ገነት አሉ። እኛ ደግሞ ለራሳቸው ሆዳቸው ብቻ የሚመኩ ሆዳቸውን የሚያጠጉ ለሆዳቸው የሚመኩ ገሃነመ እሳት ተባለ ሲኦል ገብተዋል። ሲኦል የገቡት ኋላ ደግሞ ገሃነመ እሳት ይጠብቃቸዋል። እኒህ ያልተጠመቁ እና አምላከ ሆዱ በሆዳቸው የሚገዙ እንደ ይሁዳ በገንዘብ ወንድማቸውን አገራቸውን ሃይማኖታቸውን የሚሸጡ እኒህ ሲኦል አሉ። ኋላም ገሃነመ እሳት ይጠብቃቸዋል። ሀይ ተመለሱ፣ ተመለሱ። ንጉሥ ይሁን ምንም ይሁን ንስሐ ግቡ፣ ንስሐ ግቡ፣ ንስሐ ግቡ፣ ንስሐ ግቡ። መንግሥተ ሰማያት ቀርባለች እያልኩኝ በይቼው አቅሜ በይቼው አንደበቴ በሰጠኝ እናገራለሁ። አደራ ይሄ ለገሌ ለገሌ አይደለም፣ ለአንድ ሰው ልጅ ነው። የአንድ ሰው ልጅ ነን። ጥርም የአዳም ልጅ ወይ ወብዙ ብዙ ተባዙ ባለው ሞልተናል። አያቶላው ሚኒሞቱ ተባለ። ብዙ ሰው ጨቁነዋል አሉ። አሜሪካንም ብቅ ብላ አይ ኢራኖች እንኳን ደስ አለሽ አሉ። ለብዙ ዓመት ያለውን ችግር ነቅዬ እስከዛሬ የተነበሩ አሜሪካኖች እግዚአብሔር ልኳቸው ነው። መንፈሳዊ ተልእኮ ነው። ኦሽን አቋርጠው ውቅያኖስ አቋርጠው የሰውየውን ጭንቅላት መቀየር የሚችል ትምህርት የሚሰጡበት መዋለ ነው ያላፈሰሱ። አቤት አቤት ለጽድቅ መጡ። ከዛ ድረስ ገዳዩም ለጥቅሙ ነው። እኛ ምንም የማናውቀው እዚህ ልል እንላለን። ሰው ስለ ሞተ ልል ከማለት መድኃኒዓለም ይጠብቃል። ዓለም ክፉ ናት። እግዚአብሔር ጅራፍ ያነሳው ለጥቅማችን ነው። አሜሪካ ሚሳኤል ያስወነጨፈችው ለጥቅሟ ነው።
ሰውየውን ገላ የሚዘረፍ ነገር ካለ ልትዘርፍ፣ የፈራችው ነገር ካለ ልትቀጭ። እኛ አሁን ይሄን ነዳጅ አፍልቀን የሆንም ከፍ ያለ የሆነ ነገር ወይ ለኒኩለራቸው የሚስማማ ነገር ብዙ እንደዛ አይነት ነገር ቢኖረን ወረር ያደርጉናል። መጥተው አባሎ ገደላ ይትጋቡ አንስር ምን ባለበት አሞራዎች ይሰበሰባሉ። እንደዚህ ናቸው የሰለጠኑ ሀገራት የሚባሉት። ሰብአዊነታቸው የውሸት ነው። ከጥቅማቸው አንጻር ነው የሚመጡት ወደኛ፣ ከራሳቸው ጥቅም አንጻር ነው። እልፍ ሰው ቢገደል አፍሪካ ላይ ምንም አይመስላቸውም። ያቺ ሀገር ነዳጅ ካላት ግን ቶሎ ምክንያት ፈጥረው አገዳለው ገብተው መስረፍ ነው ይፈልጉት። አባት ልጁን አጥፎ እንደሚስመው እግዚአብሔር ጭቃ የሆነውን ዘረኝነት፣ ጭቃ የሆነውን ጎጠኝነት፣ ጭቃ የሆነውን ምቀኝነት፣ ጭቃ የሆነውን ዝሙት፣ ጭቃ የሆነውን ተንኮል ጥርግ ያደርግልህና አዲስ ያደርጋል፣ አዲስ ያደርግሻል። እጠበኝ ቆሽሻለሁ አለ ታጽበን ይምረዶ ጻዱ። ብዙ እኮ ጅራፍ ነክቶናል። በታመሙ ልጆቻችን፣ በታመመ ቤተሰቦቻችን አይደል የምንጎርሰው ባጣንበት ጓዳችን፣ ፍትህ በሚናፍቀው ጉዳዮቻችን፣ ፍርድ ቤት በተያዙ ኬዝ አንዳንድ አጀንዳዎቻችን ምክንያት እየተመላለስን የምንሰቃይ ሰዎች አለን። ሌሎችም ተጠቅሰው የማያልቁ ብዙ መከራዎች ይኖራሉ። መስቀሎቻችን ናቸው። በትዕግስት ከተሸከምናቸውና ኃጢአት ሳንሰራ አቤቱ እየፈረስኩብህ ነው ገንባኝ ካልነው መሐሪ ነው እግዚአብሔር፣ ይቅር ባይ ነው። ቅረቡ አቤው ያበርለክሙ ወይታፈር ገጽክሙ፣ ወደ እርሱ ቅረቡ ያበራላችኋል፣ ፊታቸው አያፍርም አለ። ቸር አምላክ ሩሩ ጌታ ከኛ በላይ ለኛ የሚራራ አሁንም ጅራፉን አነሳ እግዚአብሔር። ሁልጊዜ ጅራፉን ያንሳ፣ ሁሌ ጅራፉን ያንሳ። እኛን ሊገስጽ ጠላቶቻችንን ሊገርፍ የሚያውከንን ሊቆርጥ እግዚአብሔር ጅራፉን ያንሳልን ለሁላችን። ቅዳሴውን ልቀን እናስቀድሳለን ለምደነው በቃ የጸደቅን መሰለን፣ ግን አንድም ቀን በትክክል አስቀድሰን እናውቀው። ስለዚህ አሁን ብዙ ዜናዎች አሳብደውናል። በዚህ ምክንያት ሞትን ተለማመድ ነው። ሞት ይለመዳል እንዴ? እኛ እኮ ለመድ ነው። እኛ ጋር ሲመጣ ብቻ ሊያስደነግጠ ነው። አንዴ እኮ ነው የሚሞተው። እኛ ግን ለመድ ነው። ክርስቲያኖች ታረዱ ሲባል ስንት አሁን ዳታ ሆኗል። ፍቅር የምናስተውልበት ልቦና አጣን። መንገድ ስተናል። ሁሉ አረ ይወቡረ እንዴት በመሆን እንታነጽ? እስካሁን በተበላሸ መንገድ መጥተናል። ምን በመሆን እንታነጽ? አንደኛ ከአመፀኝነት በመመለስ እንታነጽ፣ ኃጢአትን በመተው ስጋ ቤት ሁሉ መንገድ ሁሉ በወቅት እግረኛውም፣ መኪናውም፣ ክላክሱም፣ ግጭቱም፣ አክሲደንቱም ተመልሶ ራሱ የሚፈታ አይመስልም ነበር። ሰው ያ ሁሉ ግርግር መቅደስ ውስጥ የለም። ንስሐ አባቱ ፊት ስጋ ቤት የተሰለፈው ሰው የጾሙ ማግስት ልክ ጾሙ የገባለት በማግስቱ አሁን እንግዲህ ወደ አዲስ ሕይወት ብሎ የተሰለፋችሁ አላችሁ። ንስሐ አባታችሁ ካላችሁ እግዚአብሔር ፍጻሜያችሁን ያሳመርላችሁ። በድያለሁ፣ አጥፍቻለሁ በል። ኃጢአተኛ ሲጸጸት እግዚአብሔር ይራራል። ከዚያስ መካስ መልሶ በመሰራት ቀማኛው መጽዋች ይሁን፣ ደንቆሮው ሰማይ ይሁን፣ ድዳው አንደበቱ ይከፈት። አንደበታችንን ለበጎ ነገር የተዘጋው ይከፈት። ስንቀማ የነበር መስጠት እንጀምራለን። የበደለ ይካስ፣ የቀማ ይመልስ፣ የገደለ ያድን። ተመለሱና ኑሩ።